እሺ ሚኪ ሰው ሆነ አንተ somehow መመለስ ችለህበታል አይደለ? ስትጠይቅ ትመልሳለህ። ምን ይቀርሃል? መጠየቅ አይደለ? so conversation ደግሞ መመለስ ብቻ አይደለም ብዬ አስባለሁ። you have to ask questions as well አይደለ? so ዛሬ ጥያቄ ላይ ትንሽ confusing የሆኑ 3 ቃላት ይዤላችሁ መጥቻለሁ ማለት ነው። መጀመሪያ ግን let's try to answer these basic questions. እነኚህ ብለን ጠይቀው በእንግሊዝኛ ቢለው ቼክ እናድርግ መጀመሪያ ታውቀዋለህ አታውቀውም ይለው ማለት ነው። ኦኬ እስኪ አንብብልኝ ጮክ በል ደግሞ የማን ስልክ ነው? የማን ስልክ ነው አይደለ? በእንግሊዝኛ ይሄ እንዴት ነው የምትለው? የማን ስልክ ነው ለማለት whose phone is this? whose phone is this? ጥሩ እሺ ይሄኛውስ ማንን ነው ያወራሽው? ማንን ያወራሽው? ስልክ ያወራው ነበረ ከዛ ማንን ነው በስልክ ያወራሽው ማለት ፈለክ እንዴት ነው የምጠይቀው እሱ? who are you talking? who are you talking? እሺ ማን ነው የሚመጣው? ማን ነው የሚመጣው? yes የሆነ ፓርቲ ያለ እዚህ ፓርቲ ላይ ማን ነው የሚመጣው ማለት ፈለክ? who is coming? who's coming? ጥሩ ስለዚህ ዛሬ በዚህ ቪዲዮ የምናየው ማን ነው? who እናያለን whose እና whom and ሌላ ደግሞ whose ብትባል ደግሞ አለች። የእነሱን ዲፍረንስ በደንብ በኖርማል ወይም ደግሞ በጣም ኮመን በሆኑ ጥያቄዎች በደንብ እንላመዳቸዋለን ማለት ነው። please don't go anywhere አሁን ሚኪ ደብተር ይዟል ስክሪፕት ይዟል I hope እናንተም ልክ እንደሱ መሆን አለባችሁ and let's start the lesson። እሺ so ትንሽ ቻሌንጂንግ ከሆነው እንጀምር። ፐርሰናሊ ሁሉ ተማሪዎቼ ይሄኛውን ነገር ለመመለስ ይከብዳቸዋል ማንን የሚለው ማለት ነው። ኦኬ so ማንን በእንግሊዝኛ ምን ማለት ይመስልሃል? ማንን ስትል እሺ ማን በለኝ እስኪ ማን who አይደለ? ማን who ነው። ማንን ሲሆን whom ይሆናል። እስኪ በለው whom። እሺ ስለዚህ whom ትለኛለህ ማለት ነው። ማንን ነው ያወራሹ በለኝ እስኪ ልክ እንደዚህ whom talking you whom አልከኝ ልክ ነክ ያለፈ ነው አውርቻለሁ ኦሬዲ አይደለ? so whom ብለህ ካለፈ yes told አይደለም WHዎች ጋር ካጠገባቸው helping verb ያስፈልጋቸዋል። helping verb ማለት ወይ is ወይ am ወይ did ወይ do የትኛው የሚሆን ይችላል? እዚህ did whom ትርጉም ድርጊት አይደል ያደረገው ማውራት ድርጊት ነው አይደለ? so በis በam ምናምን አይሆንም። ማን ይሆናል? whom did አንቺ you talk to እስኪ በለው whom did you talk to? ማንን ነው ያወራሽው? እስኪ whom did you talk to? good ማንን ያወራሽ አልከኝ ማለት ነው። እሺ ለምሳሌ ልጅህ ተደባደበ ትምህርት ቤት ተደባደበና ከማን ጋር የተደባደበው ማለት ፈለክ? ኦኬ ከማን ጋር የተደባደበው አሁንም whom ነው የምትለኝ። ከማን ጋር ነው የተደባደብከው? እሱ ነው የምለው ኖ አስተማሪዋን ነው የምጠይቃት። ልጄ ከማን ጋር የተደባደበው whom አልፏል። አሁንም ኦኬ did እዚህ ጋር እኔ አይደለሁም እሱ ነው። ስለዚህ እሱ አድርገው በዩ ፋንታ he ብቻ ኦኬ whom did he fight ጋር እንዴት ነው የምትለው? to ለነች ጋር with ከጋር አይደለ? with እስኪ ሙሉን በለልኝ። whom did you fight with? you ካልክ እኔ ተደባደብኩት። whom did he fight with? good ከማን ጋር የተጣለው so ሲመልሱ ልክ by the way አልፏል አይደለ? so he fought with ብላ ነው የምትናገረው ያለፈ ስለ አንተ ግን did ስላለክ did ስላልክ already past ሆኖልሃል fought አትልም አይደለ? አሁን ለምሳሌ እዚህ ጋር whom did he fought with ብልክ አይደለም አይደለ? ለምንድነው ልክ ያልሆነው? ሁለት ምን past ጮክ ብለህ በለው ሁለት ምን አይ ሁለት ፓስት በአንድ ሴንቴንስ ስለማይቻል አይደለ? ስለዚህ ሁለት ፓስት አይቻልም ሳይሆን ዲድ ካለ ኦሬዲ ፓስት አድርጎልሃል ነው አይደለ? ስለዚህ whom did he fight with ትለኛለህ። መላሿ ግን የምትመልስልህ ግን ዲድ አትልም። ሶ ምን ትልሃለች? he fought with ከጓደኛው ጋር የተደባደበው with his friend he fought with his friend እስኪ he fought with his friend ስለዚህ question ላይ ቨርቧን ያደረከው ለምንድን ነው? ዲድ ስላለ ኦሬዲ መላሿ ግን ዲድ ስለማይኖራት በቨርብቱ ትመልስልሃለች ማለት ነው። ኦኬ ብዙ ጊዜ ኮንፊውዥን የማየው ተማሪዎቼን what did you do ስላቸው እኔ ወይም what did you eat ስልክ I eat ብለህ ከመለስክ ልክ ነህ
አይደለህም ምክንያቱም እኔ ዲድ ስላለኝ ነው ate ያላልኩትኝ አንተ ግን ዲድ የለህም አይደለ so I ate ብለን የምትመልስልኝ ማለት ነው so questionአችሁ ላይ ዲድ አለ ማለት you must answer with verb to clear ነው ብዬ አስባለሁ ሌላ question እስኪ እናምጣ ለምሳሌ ከማጋ ነው የምትኖረው እሷ ጀነራሊ ስለሆነ አሁን ዲድ አትልም አሁንም ትኖራለች በፊትም ትኖራለች አሁንም እየኖረች ነው so do does did ከሶስቱ ነው የምትመርጠው does ስለዚህ እሺ whom does she live with excellent በቃ አሁን የሚቀረው ምንም ታውቃለህ አንተ ጋር ኮንፊደንስ እና ፈጠን ነው ማለት ነው የሚቀርብና ይሰማቻል ብዬ አስባለሁ ያንተ ድምጽ ለኔ አይሰማኝም ምክንያቱም ዝግ ብለህ ነው የምታወራው ኦኬ አረ ይሰማኝ ኦኬ whom does she live with ከማጋ ነው የምትኖሪው እኔን ጠይቀኝ ከማጋ ነው የምትኖሪው በላይ whom does ለዩ does እንላለን ኦኬ አንቺ ጠይቀኝ እኔ ኦኬ እሺ whom did you live with ከማጋ ኖርሽ ሆነ አሁን ፓስት ሆነ ኦኬ whom do whom do you live with አየህ አይደለ አሁን በአማርኛ ቼንጅ ለማድረግ ቀላል ነው አይደለ in English ግን do does did በጣም they play a huge role okay መቼ እንደሆነ አሁን ይሁን ፕሬዘንት ይሁን ያለፈውን የሚነግሩህ እነማን ናቸው እነኚህ ናቸው እነኚህ ጋር ምንም አልቀየርኩም እንዳለ verb1 ነው አይደለ ግን እዚህ ጋር do does did ምናምን በየስቀየራቸው ግን ታይም ይቀያየራል ማለት ነው clear እስኪ አንድ ኤግዛምፕል በራስህ whom ተጠቅመክ በራሴ yes አስብ ቦምብ የሆነ ኤግዛምፕል ነው የምፈልገው whom ማንን ብለክ ለምሳሌ በቅርቡ ነው ያገባሁት ይባልና እኔ ማንን ነው የጠራሽው ዌዲንግሽ ላይ ማለት ፈለክ አልፏል ስለዚህ whom do you know whom did you ነው የምትለኝ whom did you እሺ አሪፍ whom did you invite excellent ሰርግሽ ላይ ሰርግሽ ለሰርግሽም ትችላለህ ከፈለክ ላይ ናምጣልኝ ፕሪፖዚሽን እዚህ ጋር with to አለ አይደለ to for wedding የማን ነው ሰርጉ ያንቺ wedding እንበለው እዚህ ጋር okay for your wedding እስኪ በለው አንዴ እሺ whom did you invite for your wedding ጥሩ እሺ አሁን ደግሞ ፊቸር እናድርገው ለምሳሌ ልንመረቅ ነው ቀጣይ ሳምንት ኦኬ ፊቸር ሲሆን በዲድ ፋንታ ማን ላስገባ ፊቸር ኮነ will ኤክሰለንት ስለዚህ አሁን አለብኝ ምርቃት ለምርቃቱ ማን ነው የምትጠሪው ማለት ፈለክ ኦኬ whom ምንም በለው ምን አለበት እኔ ስላልኩልህ ነው whom will እኔ ነኝ አሁንም okay whom will you invite for your graduation ግን ሙሉን በልልኝ whom will you invite for your graduation whom will you invite for your graduation excellent ለምርቃትሽ ማን ነው የምትጠሪው በዊል ከጠየቅኝ I will እልሃለሁ I will invite my families and my friends whom did ካልገኝ ግን I invited ብዬ ነው የምነግርህ ያለፈ ስለሆነ ማለት ነው whom ገብቶሃል በደንብ የሚከብደው whom ነበር አሁን የሚቀሩን whose እና who እና ሌላኛው whose እና ያለ ማለት ነው ኦኬ እሺ ቅድም አክቹሊ መልሰሃዋል የማን የሚለውን ማን ነበር ያልከኝ whose ስለዚህ የማን ስትል whose ብለህ ነው የምትጠይቀው ማለት ነው የማን ስልክ ነው whose phone is this good whose phone is this እስኪ የማን ልጅ ነሽ በላይ whose child are you or whose daughter are you ማለትም ትችላለህ ጥሩ ስለዚህ አሁን ይሄ ስትመልስ ለምሳሌ የቅዱስ ስልክ ነው በለኝ እስኪ የቅዱስ ስልክ ነው yes የማ ስልክ ነው አልኩኝ ኦኬ የቅዱስ ስልክ ነው ማለት ፈለክ it is ቅዱስ ፎን እሺ it is ቅዱስ ፎን አሁን እዚህ ጋር አንድ ሰህ አለብክ አሁን ይሄ ቅዱስ ስልክ ነው እንጂ የሌለው ይሄ ቅዱስ ነው የሌለው ማለት ስለዚህ ይሄ ቅዱስ ስልክ ነው ኦኬ ያንኬት እናምጣት እንጻፋት እሺ apostrophe s የሚባል ነገር አለ ኦኬ it is ቅዱስ's phone እስኪ
It's ቅዱስ's phone. Yes, የቅዱስ ስልክ ነው አልከኝ ማለት ነው። got it? Okay. እሺ ሌላ ደግሞ ልጠይቅ። የማ ፈተና ነው በለኝ። የማ ፈተና ነው። የማን ፈተና ነው? Whose taste is this? Good. በጣም ቀለለ አይደለ? አይ Whose taste is this አልከኝ አይደለ? አሁን የአፖስትሮፍን ጥቅም ለማሳየት ፈልጌ ነው። የተማሪዎቼ ማለት ፈለኩኝ። የተማሪዎቼ ነው። It is my students ልበል? My students ከስስ አልጨምርም። My students taste. እሺ ቆይ ልጻፈው። My students. እሺ የለም አሁንም እኮ ያው ተማሪዎቼ የኔ ተማሪዎቼ ነው። እንደላኛው ብናረጋውስ እንደዚህ ካረገን ደግሞ it is my students ይሆናል። የላኛው አልሆነም ነበር። ይሄማ ቅዱስስ ነው። ያ በኤስ ስላለቀ ያ ግን እዚህ ጋር ሲሆን ምን ታረጋለህ መሰለክ? በፕሉራል በኤስ ካለቀ ኤስ ትቀርና አፖስትሮፋ ብቻ ትጨምራታለህ። አታነባትም። ስትጽፍ ግን ጨምራታለህ ማለት ነው። it's my students ስስ አንጨምርም just ስ ብቻ it's my students. Okay? Okay. Clear? Yeah. ስለዚህ አሁን what is the difference between these sentences? It is የሁለቱ ልዩነት ምንድን ነው? ስታነበው ሁለቱም it's my students ነው። Yeah. በዚህና በዚህ መሀል ያለው ልዩነት ምንድን ነው? ያው የላኛው መልሰሻል የተማሪዎቼ ነው። ይሄስ ይሄ ልክ ነው። የተማሪዎቼ it's my students። እዚህ ጋር ስንት ተማሪ ነው ያለው? እዚህ ጋር ስለዚህ የተማሪዬ ይሆናል። ኦኬ የተማሪዬ ሶ ይሄ በአፖስትሮፋ ብቻ ነው የምትለቃት ማለት ነው። ስታነበው ሁለቱም it's my students ነው የምትለው። ክሊር? ያ እሺ ሌላ ኤግዛምፕል the last one በራስህ ነው የምትነግረኝ። የማን ብለክ የማን ማይክ ነው? እሺ የማን ማይክ ነው በለኝ። እሺ ሌላ ማስብልሃለሁ። whose mic is this? እሺ ይሄ መኪና የማን ነው? whose car is this? whose car is this? እሺ እሱ የማጓደኛ ነው። እሱ የማጓደኛ ነው። ኦኬ እሱ የማጓደኛ ነው። whose will ጠብቀህ ያ እሺ whose ጓደኛ? whose friend is he? good. whose friend is he? የኔ ጓደኛ ነው እንዴ ልበል? it's mine. it's ማትል he's mine ብቻ he's mine. okay ግን mine ማለት ጥሩ ነው። he is mine. ክሊር አይደለ? whose በጣም ቀላል ናት። የማን ማለታችን ነው። ስንመልስ ግን ስምንጠቅስ ከሆነ don't forget the apostrophe s. okay ለምሳሌ የማጓደኛ ነው ሲባል የሚኪ ማለት ከፈለኩኝ I am Mickey. Does that make sense? I am Mickey's ካልኩኝ ግን የሚኪ ነኝ እላለሁ ማለት ነው። so don't forget to add s. okay የመጨመር ስትፈልጉ ስም ላይ ብቻ pronoun ላይ ከሆነ already አላቸው ራሳቸው my her his ያለበት ስም ላይ ግን የመጨመር ስትፈልግ what do we add s. okay clear ይቀረን who ነው ማለት ነው። who እና whose you will see it. እሺ ቀጣዩ ማን ነው? ማን በእንግሊዝኛ ምንድን ነው? ቅድም ነግረኸኛል። who እሺ ለምሳሌ ኢንቫይት ማድረግ ፈለክ። ቡና የሚፈልግ ሰው አለ or ደግሞ ቡና የሚፈልግ ማን ነው ማለት ፈለክ። ቡና የሚፈልግ ማን ነው? yes who በል መጀመሪያ ማን አይደለ? መፈለግ ምንድን ነው? who need ማስፈለግ ነው። want so ማን ስለ አንድ ሰው ነው የሚያወራው። ስለዚህ verb is ማድረግ አለብህ። who wants ቡና who wants coffee ናልክ ቡና ማን ይፈልጋል? who wants coffee. so you're inviting those people. if they want coffee they can ask you and you will bring them ማለት ነው። so who wants coffee ቡና ማን ይፈልጋል አልክ ማለት ነው። እሺ ሌላ ምን ትለኛለህ? ማን ነው መጀመሪያ የመጣው እዚህ? ማን ነው መጀመሪያ የመጣው ስትል who's coming first ብቻ አደረከው። ማን መጣ ቀድሞ?
Who came first? Yes. Who yet? Here. Who came here first? እሺ ስልኬን ማን ሰጠሽ በለኝ እስኪ ስልኬን ማን ሰጠሽ? Yes. Okay. ስልኬን ማን ሰጠሽ? Who አለ መስጠት ምንድነው? Give. ፓስት አድርጋው ነው እዚህ ጋር came አልከኛ? Gave. Who gave you my number? ሲበለው? Who gave you my number? Good. ማን ጠራሽ እዚህ በለኝ እስኪ ማን ጠራሽ? Who invited you? Who ፓስት አድርጋው? Who invited you? Who invited you here? Who invited you here? ማን ጠራሽ ያልከኝ ነው። So who ማን ነው ማያችን ነው አይደለ? Who ዝምል just who is ስታጥር ነው። Who is? Okay? ለምሳሌ ጓደኛሽ ማን ናት በለኝ እስኪ Who is your friend? Who's your friend? Who is ብላ ታረባው Who's your friend? Who's your friend? Okay? Who's your friend? ለምሳሌ አስተማሪሽ ማን ናት? Who is your teacher? Who's your teacher? የሷ ወንድም ማን ነው? Who's የሷ her ወንድም her brother ሙሉ መለኛ Who's her brother? እሺ ማን ነው የደወለ ያለው? Who's calling? አንቺ ነሽ ጨምርበት አንቺን her ነው እኔ ላንተ you ነኝ እኮ ያወራኸኝ አይደለ? አንቺን ኮን you Who's calling you? እስኪ Who's calling you? good ስለዚህ who ሲሆን ማን ብቻ ሳይሆን ማን ነው ይጨመርልሃል ኢዛል ይጨመርክበት ስለዚህ who is means ማን ነው ጓደኛሽ ማናተም ሊሆን ይችላል ችግር የለውም is ወይ ነው ወይ ናት ነው የሚሆነው who's your brother ወንድምሽ ማን ነው አይደለ እየደወለ ያለው ማን ነው ሲሆን who's ይሆናል ማን ብቻውን ሲሆን ምን ይሆናል who ማለት ነው ማን whom የማን who's ነው የማን ማንን ስለዚህ ማንን የማን ማንና ማን ነው ማለት ነው so እነኚህ ማወቅ ለምን የሚጠቀመው ሁሌ እንደነገርኩ you don't need to only answer ምን ማድረግ አለብህ መጠየቅ አለብህ ሁሌ አይደለ conversation ጠያቂና ጠያቂ ሲያወሩ ነው አይደለ so አንተ ምን ማድረግ አለብህ you need to ask so እነኚህ አራቱን በደንብ ከያዝክ you will be able to ask questions clear ነው I hope በደንብ ገብቶሻል ብዬ አስባለሁ if you want pdf ደግሞ ቴሌግራም ላይ በመሄድ pdf ማግኘት ይቻላል ማለት ነው if you want to learn face to face or online please give us a call